በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችን የኢየሱስ ክርስቶስን መከራ የምናስብበት ቅዱስ ሳምንት ሰሙነ ሕማማት ደረሰ። ዛሬ ሰኞ ነው። ቤተ ክርስቲያናችን ይህችን ዕለት አንቀጸ በለስ ወይም አንጽሖተ መቅደስ በማለት ትጠራታለች። ጌታችን ለዓለም ድህነት ሊቀበል ላለው መከራ ራሱን አሳልፎ ከመስጠቱ በፊት በዚህ ዕለት በኢየሩሳሌም ሁለት ታላላቅ ድርጊቶችን ፈጽሟል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ትላንት እሁድ በታላቅ ክብር በሆሳዕና ምስጋና ወደ ኢየሩሳሌም ገብቷል። በቢታንያ አድሮ በማለዳው ወደ ኢየሩሳሌም ሲመለስ ተራበ። ጌታችን የተራበው የምግብ እጥረት ኖሮበት ሳይሆን የእኛን የሰውን ልጅ ድህነትና ፍሬ ማፍራት ተርቦ ነበር። በመንገድ ዳርም ቅጠል ያላት የለመለመች በለስ አየ። ወደ እርሷም ቀረበ። ነገር ግን ከቅጠል በቀር ምንም ፍሬ አላገኘባትም። በለስ በመጽሐፍ ቅዱስ ምስጢር የሰው ልጅ ምሳሌ ናት። ቅጠሉ የሃይማኖት ምሳሌ ሲሆን፣ ፍሬው ደግሞ የምግባር ምሳሌ ነው። ጌታችን ፍሬ ስላላገኘባት ከእንግዲህ ወዲህ ለዘላለም ፍሬ አይገኝብሽ አላት። በዚያው ቅጽበት በለሷ ከስሯ ደረቀች። ለምን ደረቀች? ይህ ድርጊት ለእኛ ምን ያስተምረናል? አንደኛ ጌታችን በቃሉ ሕይወትን መስጠት እንደሚችል ሁሉ መፍረድም እንደሚችል ለማሳየት፣ ሁለተኛ የአይሁድ ሃይማኖት በሕግና በሥርዓት አሸብርቃ ብትታይም የእውነተኛ ፍቅርና የእምነት ፍሬ ግን እንደሌላት ለመግለጽ፣ ሦስተኛ ለሁላችንም ማስጠንቀቂያ እንዲሆን እምነት ያለ ሥራ የሞተ መሆኑን ለማሳየት ነው። ወደ ሁለተኛው ክፍል ስንሸጋገር አንጽሖተ ቤተ መቅደስ ይባላል። ጌታችን ከደረቀችው በለስ አልፎ ወደ ቤተ መቅደስ ገባ። በዚያም የሚሸጡትንና የሚለውጡትን የርግብ ሻጮችንና የገንዘብ ቀያሪዎቹን አገኘ። የእግዚአብሔር መቅደስ የጸሎት ቤት መሆኑ ቀርቶ የንግድና የዘረፋ ቦታ ሆኖ ሲመለከት ተቆጣ። በገመድ ጅራፍ አበጀና ሁሉንም ከመቅደስ አስወጣቸው። ገበታዎቻቸውንም ገለበጠባቸው። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌቦች ዋሻ አደረጋችሁት ሲል በሥልጣን ተናግሯል። ይህ አንጽሖተ መቅደስ ወይም መቅደሱን ማጥራት ይባላል። እውነተኛው የእግዚአብሔር መቅደስ ደግሞ የእኛ ልብና ሰውነታችን ነው። ሐዋርያው ቅዱስ ጳውሎስ የእግዚአብሔር መቅደስ እንደሆናችሁ አታውቁምን እንዳለ በዚህ በሰሙነ ሕማማት ጌታችን ወደ ልባችን መቅደስ ገብቶ በውስጣችን ያለውን የኀጢአት ንግድ፣ የጥልና የክፋት ቆሻሻ እንዲያጸዳው መፍቀድ አለብን። እንግዲህ የሰሙነ ሕማማት ሰኞ መልእክቱ ግልጽ ነው። እንደ በለሷ በቅጠል ብቻ ያጌጥን ሳይሆን በመልካም ምግባር ፍሬ የምንታወቅ እንድንሆን ይጠራናል። እንዲሁም ልባችንን እንደ እግዚአብሔር ማደሪያነት እንድናነጻ ያሳስበናል። በዚህ ቅዱስ ሳምንት ከጌታችን መከራ ጋር አብረን እንድንሰቀል ከትንሣኤውም ብርሃን ጋር አብረን እንድንነሳ የእግዚአብሔር ቸርነት ይርዳ። የሰሙነ ሕማማቱን በረከት ያድለን። አሜን።